ዳግም እና ናሆም አሁንም ሁለተኛ ተደባደቡ። በጣም በሚያሳዝን ነገር ናሆም በጣም ዳግምን ለምን እንደሆነ ብቻ ያላቅምና በጣም ነው የጠመደው ማለት ነው። ወንድሙ መሆኑን ሳውቅ ምን እንደሚሰማው የእውነት በጣም ያሳዝናል። እንደዚህም ደግሞ እንግዲህ ናሆሜ እህቷን ኤዶምን ለምንድነው እዚህ የገባሽው ብላ በጣም እትዬ ዝናሽን እህቴን የምታስወጭልኝ ከሆነ አስወጭ ከዚህ ቤት ውስጥ፣ አለበለዚያ ግን ከኔ ጋር ነው የምትጣዩ ብላ ቤቷ ድረስ ሄዳ ዝታበታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠየቃችኋለሁ። እንግዲህ የኑሃሜ ድራማ በነገራችን ላይ ከዚህም በፊት ጀምሬው ነበረ በማከል ቤት አቁሜዋለሁ ማለት ነው። ግን መከታተሌን አላቆምኩም። በእለቶቹ ገና እንደመጣች ኑሃሜ ነው እያየዋት ማለት ነው። ገና ከአንድ ቁጥር ጀምሮ እስካሁን ድረስ እየተከታተልኩ ነው ማለት ነው። በሚያሳዝን ነገር በጣም ብዙ ነገር የሚያስተምሩን ድራማ ውስጡ አለ። እንግዲህ ምንድን የተፈጠረው በአሁኑ ማለት ነው እየተፈጠረ ያለው ምንድን ነው? እናሁም በጣም ወንድሙ ዳግምን በጣም ነው ጥምድ ያደረገው ማለት ነው። በጣም በሚያሳዝን ነገር የሁላ ነገር ደግሞ ያደረገችው ኦምራን የምትባሏ የናሆም ፍቅረኛ ነች ማለት ነው። ኦምራ የምትባሏ ልጅ እንግዲህ ባለጌ ነች እንደምታውቁት፣ የብር አፍቃሪ እናት ማለት ነው። ናሆም ደግሞ በጣም ነው የሚወዳት፣ በጣም ነው እራሱን አሳልፎ የሚሰጣት ባል ነው ማለት ነው። ግን እሷ ደግሞ እሱን ሳትሆን የምትወደው ብሩ ነው የምታስቀድመው ማለት ነው። ብር ነው በጣም የምትወደው፣ ከሱ ጋር አንድና ለአንድ ከሱ የምትፈልገው ብር ብቻ ነው ማለት ነው። ናሆም ደግሞ ይሄን ነገር ምንም ነገር አልገባውም። ቤተሰብን ቢናገረው ሰውን ቢናገረው ምንም ነገር ሊሰማ አልቻለም። ምክንያቱም በጣም ስለሚያፈቅራትና ስለሚያምናት ማለት ነው። እንግዲህ ምንድን ነው በአሁን ሰዓት ምን እያደረገች ነው ያለችው ስትባል ዳግም እንግዲህ ያው ተንትና ጋራ ያደረገችውን ታውቃላችሁ። ልጇን የገደለባትን አንተ ነፍስ ገዳይ ምን ልታደርግ ነው ወደ እኔ ጋ የደወልከው ብላ ስትለው እንግዲህ ማን ይሰማል? ዳግም ይሰማል ማለት ነው። ዳግም ደግሞ ይሄንን ነገር ስለሰማ በጣም እሷ ተናዳለች ማለት ነው። ይሄንን ነገር ባሏ እንዳያውቅ አትፈልግም። ናሆም ሁሉን ነገር መረጃው እንዲገባው እንዲያውቅ አትፈልግም ማለት ነው። ምክንያቱም ናሆም ይሄንን ነገር ካወቀ ልጁ እንደሞተ ልጇ ነፍሰ ጡርነቷ ባዶ እንደሆነና ልጇ እንደሞተ ሁሉን ነገር መረጃ ስለሚያውቅ ያንን ነገር እንዲያውቅ ስለፈለገች ያለው አማራጭ አድርጋ የተጠቀመችው ምንድን ነው? ዳግም እኔን ምክንያቱም መድፈር ይፈልጋል ወይ ደግሞ እኔን ለማማለልና ወይንም እኔን ለማባለግ ይፈልጋል። እኔ ግን ፍቃደኛ ሳልሆንለት ስለቀረው ለዚህም ብሎ ነው ይሄን ነገር መጥቶ ላንተ የነገረክ ብላ ነው የነገረችው ማለት ነው። ናሆም ደግሞ እውነት መስሎት በጣም ነው እያመነው፣ ግን እሷ ግን ውሸት ነው እንደዚህ እያወራች ያለችው ማለት ነው። እንግዲህ እትዬ ዝናሽ ሁሉን ነገር ደርሳበታለች፣ አውቃበታለች ማለት ነው። በነገራችን ላይ እንግዲህ ቤት ውስጥ ሲመጣ ያው ናሆምና ዳግም አንድ ላይ ሲደባደቡ በጣም እኔ በነገራችን ላይ ዳግም በጣም ነው እያሳዘነኝ ማለት ነው። ምክንያቱም አንድ ሰው ራሱ ፈልጎ አይደለም የተወለደው። እግዚአብሔር ያው ሁላችንም ኬት ከምን በምን የተነሳ እንደምንፈጠር በዚች ምድር ላይ እንዴት አድርገን እንደምንመጣ ራሳችን የምናውቀው ነገር የለም። እሱ ወዶ ፈቅዶ አይደለም የተወለደው። ግን እናትየዋን በእርግጥ ትወደዋለች። ግን ደግሞ ነገሮችን በግልጽ ለማድረግ ደግሞ በጣም ነው የፈራችው ምንድነው ትዳሯን ላለማጣትና የያዘችውን ህይወቷን ላለበተን በጣም ጥንቃቄ እያደረገች ይገኛለች ማለት ነው። በዚህ አጋጣሚ ግን በጣም ዳግም እየተጎዳ ነው። አንደኛ አባቱ እንኳን ታውቃላችሁ ከእስር ቤት ወጥቶ ገና አሁን የመጣው፣ በዛ ላይ በፖሊስ እየተፈለገ ነው። ምክንያቱም አምልጦ ከእስር ቤት ስለወጣ ማለት ነው። አባትየውም እያለ በደሉ ነው ያለ ጥፋቱ ነው እስር ቤት የታሰረው ማለት ነው። ደግሞ ቤት ውስጥ በተቀመጠበት ሰዓት ታውቃላችሁ እትዬ ዝናሽ እና ከቤት ውስጥ ያሉት ሁሉም ፈርተው ነበረ የእሱን እስር ቤት እንዲገባ ፍላጎት ነበራቸው ማለት ነው። ምክንያቱም እስር ቤት ተመልሶ ከእጁን ካልሰጠ እነሱም በዛ በጥፋት ስለሚጠየቁ በጣም ፈርተው ነበረ ማለት ነው። ያው ታውቃላችሁ ዳግም ቤት ተከራይቶ ለብቻ እንዳስገባው ማለት ነው። ዳግም በዚህ በእናቱ በኩል ይሰቃያል፣ በወንዱ በኩል እየተሰቃየ ነው፣ በአባቱ በኩል እየተሰቃየ ነው። በዚህ አጋጣሚ በጣም ነው ዳግም እያሳዘነኝ ማለት ነው። በዳግም በኩል ሆናችሁ ሁላችሁም ብታስቡ
በጣም ነው የሚያሳዝነው እንደ ሰውነት እንደ ሰው መሆኔ ማለት ነው። እና እንግዲህ አሁን ምን እየተፈጠረ ነው ያለው የሚባል እትዬ ዝናሽ እንግዲህ ኑሃሚን የትዳር ጥያቄ ጠይቃታለች ማለት ነው፣ ለልጇ ለኑሃም ማለት ነው። ምክንያቱም ኑሃምን የፈለገቻት አየች። ከዚህም በፊት ብዙ ነገር አስተዋለች። በፊት ኑሃሚን እንዴት አድርጋ እንደምትንቅ ቤተሰቦቿን ራሱ ምን ያክል ስትንቅ እንደነበረ ታውቃላችሁ። እንደዚሁም እንደውም ኑሃሚን የሚወዳት የነበረው የዳግም የእውነት የኑሃም አባት ነበረ። በጣም እሷን ሲፈልጋት ምራትነቷን በጣም ሲፈልግ የነበረው ማለት ነው። እትዬ ዝናሽ ደግሞ በጣም እሷ ምንድነው ክብሬ ዘሬ ምናምን ስትል ስታካብር ነበረ ማለት ነው። በስተመጨረሻ ግን የኑሃሚ እጅ ላይ ወርቃለች ማለት ነው። ምክንያቱም ኑሃሚ ሚስጥሯን እስካሁን ድረስ ድብቅ አድርጋ ይዛላታለች ማለት ነው። በእርግጠኝነት ይህን ሚስጥር ዝናሽ ብትይዝ ኖሮ ተናግራ ወይ ደግሞ የሆነ ነገር አድርጋ ነበረ ማለት ነው። እንግዲህ እትዬ ዝናሽ ነፍስ ገዳይ የኑሃሚን ልጅ ልታስገድል የፈለገችው ሴትዮ ዛሬ ደግሞ የትዳር ጥያቄ ምንድን ነው ያስጠይቃ ሲባል እሷ አንደኛ በእርግጥ አሁን ተቀይራለች ብዬ አስባለሁ። ከበፊቷ አስተሳሰቧ እንደ በፊቷ አይደለችም። ሁለተኛ ነገር ደግሞ ምንድን ነው እንትናን ነው ኦምራንን ማስቀናት ትፈልጋለች። ኦምራንን በጣም ማስከፋትና ኦምራንን በጣም ማሳበድ ትፈልጋለች ማለት ነው። ምክንያቱም ወንድም ልጆችን አባልታ ልጆችን ስላደባደበች እሷን መበቀል ትፈልጋለች ማለት ነው። ኦምራን በእርግጠኝነት ሄዳ ምንድን ያለቻት ይሄ ዳግም ያለው ነገር ውሸት እንዳልሆነ ሁሉን ነገር አውቃለሁ፣ ግን እውነቱን ብትናገር ይሻልሻል በኋላ ለይቅርታ እንኳን ምክንያቱም ሊቀልል ስለምችል እባክሽ ለኔ እውነቱን ብትነግሪኝ ይሻልሻል ብላ ስትላት ራሱ እኔ ነገርኩሽ ያለውን ነገር አሁንም አትወጂኝም፣ በፊትም አትወጂኝም፣ ምንም ማምጣት አትችይም ብላ ነው ፊት ነስታት እትዬ ዝናሽን ያባረረቻት ማለት ነው። ኦምራን ማለት ነው። ኦምራን ግን እየዋሸች ና እውነት በጭራሽ አትወደውም። እሱ ሲጀመር እሷ የምትፈልገው ገንዘብና ገንዘብ ብቻ ነው። እትዬ ዝናሽ ይህንን ነገር ነቅታበታል። ዳግምን ሁላቸውም ነቅተውባታል። እስካሁን ድረስ ያልነቃው ማነው? ኑሃም ብቻ ነው። ኑሃም ደግሞ በጣም እሷን ስለሚወዳትና ስለሚያፈቅራት ምንም ነገር የእሷ ክፋት የእሷ መጥፎነት እስካሁን ድረስ የገባው ነገር የለም እላችኋለሁ ቤተሰቦቼ። እንግዲህ ኑሃምን አግኝታ ነበረ። ኑሃም ታውቃላችሁ ከአባትየው ጋራ ከቤተሰብ ጋራም ተጣልቷል። እንደውም ባንሰሞለት አባትየው ካሁን ወዲህ እንደውም እዚህ ቤት ድርጅቱንም እንዳሰራ ብሮት አባሮት ነበረ ማለት ነው። ግን ያው ተመልሶ ገባ ማለት ነው። ግን እሱ ምንድነው ገንዘቡን፣ ሀብቱን፣ ንብረቱን ቀለል አድርጎ ነው የማስበው። የአባቴ የኔ ነው የኔ የሱ ነው የሚል ነገር ነው ሀሳብ ያለው። ግን ኦምራን ደግሞ ይሄንን አትፈልግም። የምትፈልገው ምንድነው ሀብቱን እንዳለ የሱን ድርሻ ለብቹ በስሙ እንዲያደርግ ነው የምትፈልገው ማለት ነው። ምክንያቱም ያ ነገር እስካልሆነ ድረስ የኦምራን ስለማይሆን ነገሮቹን ሁላ ድርጅቱን የግልህ አድርግ፣ የራስህን ንብረት ሰብስብ ነው የምትለው። እሱ ደግሞ እንዴት ነው እኔን ነው ወደድሽው ወይስ ድርጅቱን ነው? ምንድን ነው ይሄ ቁሳቁስ ነገር እንደዛ የሚያስጠራሽ ምናምን እያለ ነው እየተናገራት ያለው። ደግሞ እንግዲህ ያው ለብቻ እኔና አንቺ ፍርድ ቤት ሄደን እንተፈራርመን እንጋባለን ስል በመጀመሪያ እምቢ ብላ ነበረ። ከዛም በኋላ ግን ተስማማች። ማንም ሰው እኔ እናንተ ምናክል እንደምንዋደድና ማንም ሰው እንደማይለየን ማስታወቅ አለብን፣ ስለዛ ሄደን እንፈራረማለን ብላ ትላለች ማለት ነው። እሱ ግን እኮ እማየነች እንጂ መጥፎ ሀሳብ እኮ እማየነች እንጂ እኮ እምቢ የምትለው አባቴ እሺ ላለሱ ነግረዋለሁ ስትል ተውቶ ለሱም እንዳትነግረው፣ ምክንያቱም የኛ ፍቅር ማንም ሰው እንደማይለየው ማየት አለባቸው፣ ስለዛ ለማንም ሰው እንዳትናገር ብላ ትለዋለች ማለት ነው። ናሆም ደግሞ እንዴት ነው አንቺ እንደዚህ የምትይው? እኔና አንቺን እንጂ የምንጋባው ስለ ሰው ምን አገባን እኛ ብሎ ይላታል ማለት ነው። እንግዲህ እሷ ዝም ትላለች ማለት ነው። በዛን አጋጣሚ ናሆም እንግዲህ በጣም በሚያሳዝን ነገር እሱ ልጅ እንዳለ ሕፃኑ እንዳለ ነው የሚያውቀው፣ ግን ሕፃን የሚባል ነገር የለም፣ ልጁ ሞቷል። በጣም በሚያሳዝን ነገር ያ ተንከሲስ ገሎታል ማለት ነው። እሱም ግን አውቆን አይደለም። በእርግጥ ያው በስተት በራሷ ስህተት ነው። እሷን ቤት ውስጥ ገብታ ባደረገችው ስህተት ነው እዚህ ደረጃ እንድትደርስ ያደረጋት ማለት ነው። ለማንኛውም በጣም በሚያሳዝን ነገር እኔ በአሁኑ ሰዓት ከሁሉ ውስጥ የሚያሳዝን ዳግም ነው። ለዳግም እንደዚህ አይነት ህይወት ለእንደዚህ አይነት ህይወት ለሱ የእውነት ያሳዝናል ማለት ነው። እና በሁለተኛው ደግሞ ምንድን ነው የተፈጠረው ሲባል እንግዲህ እትዬ ዝናሽ አሁንም አየዶምን በፊት
ድርጅቱ ቤት ነበር እንደ ጽዳት የተቀጠረችው ማለት ነው። አሁን ግን ወደ ቤቷ መልሳታለች ማለት ነው። የዚህ ነገር ደግሞ ኑሃሚ በጣም ደስ አላላት። ምን ልታደርገው ምን እየጠነሰሰች ነው? አሁንም ወይ እምራንን አንድ ላይ ሆነሽ ወሬ ለማቃጠርና የሆነ ነገር ልምታረጊ ከፈለግሽ ብላ ቤት ድረስ ሄዳ እንግዲህ አስፈራርታታለች ማለት ነው እትዬ ዝናሽን። አለበለዛ ግን ኃይለኛ ችግር ነው የሚፈጠርብሽ። እህቴን ምትለቂ ከሆነ ልቀቂያት። እኔ ሲጀመር እህቷን ለምንድን ነው አንቺ ትምህርትሽን የማትማሪው? ድርጅቱን መስራት እንኳን ካቃተሽ፣ ያንን ስራ መስራት ካቃተሽ እኔ ብር ከፍዬ ባለኝ ባቂም ያስተምርሻለሁ። ለምንድን ነው የቤት ሰራተኛ ሆንሽ ስትላት፣ አይ የበለጠ ገንዘብ እየተከፈለኝ ነው፣ ስለዛን መስራት እፈልጋለሁ ቤት ውስጥ ብላ ትላታለች ማለት ነው። ለእናትየዋ ግን መጥፎ ነገር አስበሽ ከሆነ ወይ ደግሞ ከእሷ ጋር ሆነሽ ወይ እምራንን ለማናደግ ወይ ሰውን ነገር ወሬ ለማቃጠር ለእንደዚህ አይነት ነገር እህቴን ፈልገሻት ከሆነ ግን ከኔ ጋራ ነው ከኔ ጋራ ነው ያለሽ ችግር ብላ በጣም አስጠንቀቃታለች ማለት ነው እትዬ ዝናሽን። እትዬ ዝናሽ እንግዲህ በአሁኑ ሰዓት ግራ ግብት ብሏት ይገኛል ማለት ነው። ምክንያቱም ከነሃም አልሆነች ወይ ደግሞ ከልጁ አልሆነች ማለት ነው። በስተመጨረሻ እንግዲህ አባትየው የነሃም አባት ዳግምን ሄዶ ይቅርታ ለመጠየቅ እንዳጋጣሚ ሆኖ መንገድ ላይ ነሃሚ ወደ ነሃሚ ጋራ እንግዲህ የዳግም እናት ሄዳ ነበረ። አሁን እውነቱን ንገሪኝ ዳግ ነሃምን ትወጇለሽ አትወጁም እያለች ስትጠይቃት ነበረ። ነሃም እኮ ባለትዳር ነው፣ የልጅም አባት ነው፣ ነገ ሊያገባ የተዘጋጀ ሰው እንዴት ነው እሱን ሊወደው የምችለው እያለች መልስ ስትመልስላት እንግዲህ እንደ አጋጣሚ ከዳግም ጋር እያወራች ነበረ ማለት ነው ነሃሚ ዳግምን ለምንድን ነው የማትመጣው? ወረቀትህን እንኳን አልወሰድክም እኮ ለምንድን ነው ወደዚህ ተመልሰህ የማትመጣው? እያለች እያወራችሁ እያለች እንግዲህ ልጄ ከሆነ እስኪ አምጩ ዳግም ከሆነ እያለች እያወራችሁ እያለች እናትየዋ ዝናሽ እያወራችሁ ነበረ ማለት ነው። በላዋ ላይ ዝግት ታደረገባት ማለት ነው። ከዛም በኋላ እንግዲህ የነሃም አባት ሄዶ ይቅርታ ለመጠየቅ ሄዶ ነበር። እንዳጋጣሚ እሱን ወደ ቤት እንዲመጣ እያስደረገው እያለው ወደ ቤትና ያለውን ነገር እንነጋገራለን እያለው ነበረ ማለት ነው። እንዳጋጣሚ ሆኖ እንግዲህ ነሃም ቤት ውስጥ ነበረ ማለት ነው። ጭራሹን ስለሱ ሲያወራ መጥፎ ነገር ሲያወራ ዳግም መጣ ማለት ነው። በጣም በሚያሳዝን ነገር እንግዲህ አሁንም በረብሻ ውስጥ ይገኛሉ ማለት ነው። ቤተሰቦች ለቤት አዲስ የሆናችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በአዲስ ቪዲዮ እስከምመጣ ድረስ